ይህ በጉጉት ሲጠበቅ የነበረው የጊፍት ሪል ስቴት ትልቁና ዋነኛው ሳይታችን በለጋሃር ነው የምንገኘው። ከ10% እስከ 30% የሚደርስ ታላቅ ቅናሽ ያ ማለት ከ2 ሚሊዮን እስከ 7 ሚሊዮን የሚደርስ ትልቅ ቅናሽ ነው ያዘጋጀነው። በለጋሃር 84000 ካሬ ያረፈው ላይ G+21 እየገነባን ከመንግስት ጋር በ70/30 የመንግስት አጋርነት እየሰራ ያለ ትልቅ መሀል ከተማ ወይም ዳውንታውን የሚባለው የአዲስ አበባ እምብርት ለጋሃር ላይ ነው የምንገኘው። ትልቅ የሆነ የበዓል ልዩ ቅናሽ ይዘንላችሁ መጥተናል። እሱም ከ10 እስከ 30% ቅናሽ አድርገናል። በቤቶችና በንግድ ሱቆች ላይ ለቀድሞ ለሚገዙ ደንበኞች የተለየ ቅናሽ ያገኛሉ ማለት ነው። ጌትነት እንግዳው እባላለሁ። የጊፍት ሪል ስቴት የሽያጭ ሱፐርቫይዘር ነኝ። በዚሁ እንኳን ደህና መጣችሁ እያልኩኝ ጊፍት ሪል ስቴት ለ3 10 ዓመታት ከ3 እና ከ4 መንደሮች በላይ ሰርቶ ያስረከበ እነሱም በሲኤምሲ በመሪና በአያት መንደር 1 መንደር 2 መንደር 3 አሁን ደግሞ በመንደር 4 ለጋሃር ላይ 84000 ካሬ ያረፈ ቦታ ላይ የንግድ ሱቅና አፓርትመንት እየገነባን እየሸጥን እንገኛለን። በዚህ ማዕከል ውስጥ ከዚህ በፊት ጊፍት ሪል ስቴት በመንደር 1 እና በመንደር 2 እንዲሁም በመንደር 3 ሰርቶ ያስረከባቸው አፓርትመንቶችና ትልልቅ ቪላ ቤቶች ኮምፓውንድ የያዙ ሲሆን በውስጡም ለግሪን ኤሪያ ልጆች መጫወቻ እንደ መዋኛ እንዲሁም መዝናኛ ቦታዎችን ጨምሮ የመኪና ፓርኪንግም በዛው ያካተተ ስለሆነ በዛው የሚኖሩ ደንበኞችም በጣም ተደስተው ሌሎችንም የሚጋብዙበት አጋጣሚ ሆኖ አግኝተናልና አሁን ደግሞ በለጋሃር 84000 ካሬ ያረፈው ላይ G+21 እየገነባን ከመንግስት ጋር በ70/30 የመንግስት አጋርነት እየሰራ ያለ ትልቅ ድርጅት ነው። ሰላም ጤና ይስጥልን። እንዴት ናችሁ? አመዘን እባላለሁ። የጊፍት ሪል ስቴት የሽያጭ ባለሙያ ነኝ። አሁን እንግዲህ የምንገኘው ጊፍት ሪል ስቴት እያስገነባቸው የሚገኙትን አራተኛ ሳይታችን ይህ ማለት በለጋሃር ሜክሲኮ ላይ እንደዚሁም በወጋገን ባንክ ጀርባ የሚገኘው ሳይታችን ነው ማለት ነው። ይህ ሳይታችን 84000 ካሬ ሜትር ላይ ያረፈ የንግድ ሱቆች አሉት። እንደዚሁም አፓርትመንቶችን እየገነባን እንገኛለን። ይህ ሳይታችን ምንድነው ከሌላው ለየት የሚያደርገው? እንግዲህ አሁን ላይ መንግስት ትኩረት አድርጎ እየሰራባቸው የሚገኙትን ሜክሲኮ እንደዚሁም እንደ ለጋሃር እንደ ፒያሳ ያሉት መንገዶች ላይ ተመራጩና ዋነኛው ቦታ ላይ ለጋሃር ላይ የንግድ ሱቆች እንደዚሁም አፓርትመንቶች ተመራጭ አድርጓቸዋል ማለት ነውና በጣም ትኩረት ተደርጎ እየሰራባቸው ያሉትን ለመኖሪያ ምቹና እንደዚሁም ቆንጆ ነፋሻማ አየር አሉ ተብለው የሚገመትበት ቆንጆ ቦታ ነው ማለት ነው። እዚህ ቦታ ላይ እንግዲህ ሁሉም የንግድ ሱቆች ይኖራሉ፣ መኖሪያ አፓርትመንቶች ይኖራሉ። ይህ ማለት በአራቱም አቅጣጫ መንገዶች የሚወስዱት ይሆናል ማለት ነው። ወደ ቦሌ፣ ወደ 22፣ ወደ ሜክሲኮ እንደዚሁም ደግሞ ወደ ፒያሳ የሚያስኬድ ሴንተር የሆነ ቦታ ላይ ነው የምንገኘው ማለት ነው። ማየትና መጎብኘት ይቻላል ማለት ነው። እዚህ ሳይታችን ላይ እንግዲህ ከባለ 1 መኝታ ያ ማለት ከ65 ካሬ ሜትር ጀምሮ እስከ 163 ካሬ ባለ 2 163ቱ ባለ 3 መኝታ ነው። ባለ 1 65 ካሬ ነው። ባለ 2ቱ ደግሞ 108 እና 141 ካሬዎች አላቸው። ይህ ማለት የሰራተኛ ተጨማሪ የሰራተኛ ሩም አለው። እዛ ላይ ምንድነው ጋርቤጅ ሹተሮች አሉ፣ ስታንድ ባይ ጀነሬተር አለ። እንደዚሁም ደግሞ የተለያዩ ስቶሮች ያላቸው ክፍሎች ቆንጆ እይታ ያለው በአራቱም አቅጣጫ ብንመርጥ ምንም ሁሉም እይታ ደስ የሚል መሀል ከተማ ላይ ያሉ የትኛውንም አይነት የቤት ክፍሎች ቢገዙ ውጤታማ የሚሆኑበት ደስተኛ የሚሆኑበት ቆንጆ ንፋስ ያለው እንደዚሁም ደግሞ ቆንጆ አየር ያለው ቦታ ላይ ነው ያለነው ማለት ነው። ብዙዎቹ እንግዲህ ምንድነው እዚህ ቦታ ላይ 84000 ካሬ ያህል እንዴት ሊገኝ ይችላል የሚለው የብዙዎቹ ጥያቄ ነው ማለት ነው። ይህ 84000 ካሬ ሜትር ላይ የተሰጠ ምንድነው በከተማ አስተዳደሩና በመንግስት ፍቃድ ስላገኘ ነው። ያ ማለት ከዚህ በፊት ባስመዘገብነው ውጤት ነው። ታማኝነታችንን ጥራቱን እንደዚሁም ደግሞ ካለው ደንበኞቻችን ኮሜንት እንደዚሁም አስተያየት ተሰጥቶን ነው ማለት ነው እዚህ ቦታ ላይ ይህንን ያህል ካሬ ያገኘ ነው። ለዛ ነው ለብዙዎቹ ምቹ ስለሆነን እንደዚህም ደግሞ ቶሎ ስለምናደርስ በጥራታችንም ስለማንደራደር ነው ማለት ነው። እንግዲህ በዚህ በ84000 ካሬ ሜትር ላይ ምንድነው ሁለት አይነት ዴሊቨሪ ታይም ነው ያዘጋጀነው። ይህ ዴሊቨሪ ታይም ምንድነው ግማሾቹ በ3 ዓመት ጊዜ ውስጥ የምናስረክባቸው ናቸው። ግማሾቹ ደግሞ በ18 ወራት ውስጥ ያ ማለት በአመት ከ6 ወር የምናስረክባቸው ሁለት አይነት ዴሊቨሪ ታይም ነው ያዘጋጀነው።
ይሄን ደግሞ እንትን ለማለት 24 ሰዓት ባልተቋረጠ ፍጥነት ቀደም እንደነገርኳችሁ በ24 ሰዓት ባልተቋረጠ ፍጥነት ነው የኮንስትራክሽን ድርጅት እየሰራ ያለውና ምንም ዴሊቨሪ ታይም ምንም አያሳስብም ከዚህ በፊትም ያታየ ውጤት ነው እንደዚሁም ደግሞ አሁንም የሚታየው ይሆናል እንግዲህ ይሄ ስላብ በ2 ሳምንት ውስጥ ነው ማለት ነው ከላይ አንድ ፍሎር እየተሞላ ያለውና በ15 ቀን ውስጥ አንድ ፍሎር በጣም በፍጥነት ነው የሚያልቀውና ይሄንን እንግዲህ ይምጡና ይጎብኙ እንላለን እንግዲህ አሁን ይሄ ያለንበት በአንድ አመት ከ6 ወር የምናስረክበው ሳይታችን ነው ማለት ነው ይሄኛው በ18 ወራት ውስጥ የምናስረክበው ነው በዛ ጋር ያለው ደግሞ ይሄም የኛው ነው ይሄንኛው በ3 አመት ጊዜ ውስጥ የምናስረክበው ሳይታችን ነው እና ይሄንኛው የአከፋፈሉ ሁኔታ በ25% ቅድመ ክፍያ ብቻ ነው የምንጠይቀው ማለት ነው ያንኛው ደግሞ በ9% ቅድመ ክፍያ ከዛ ሌላውን ደግሞ ፕሮግረስን ቤዝድ ባደረገ መልኩ ነው ክፍያ የምናስጠይቀው ለጋር ሳይት 84000 ካሬ ያረፈ ሆኖ አሁን ላይ ባለው ታላቅ ወይ ልዩ የሆነ የበዓል ቅናሽ ይዘን ስንመጣ በታላቅ ደስታ ነው እሱም ለ2 ሳምንት የሚቆይ ታላቅ ቅናሽ ሲሆን ደንበኞቻችን የዚህ ተካፋይ እንዲሆኑ ጥሪ እናደርጋለን ከዚህ በመቀጠል በለጋር ሳይት በ84000 ካሬ ያረፈው የልጆች መጫወቻ መዋኛ መዝናኛ ቴንስ እንዲሁም የመዋኛ እንዲሁም ፋውንቴን ጨምሮ የያዘ ሲሆን በስሩ እንደ ፓርኪንግ የመሳሰሉትን እንደ ሱፐርማርኬት የያዙትን ነገሮች እነዚህ ሙሉ አጠቃሎ የያዘ ስለሆነ ቅድመ ክፍያ ከ9% ጀምሮ በአከፋፈል መክፈል ይችላሉ በፕሮግረስ ደረጃ ያ ማለት ከ1 አመት ከ6 ወር እስከ 3 አመት ድረስ የሚረከቡት ሲሆን በስሩ ያሉት እንደተጠቀስኳቸው ትልልቅ ሱፐርማርኬቶች ሞሎች ያሉበት መሆኑና ከሎኬሽን ለጋር ደግሞ ከሌሎቹ የሚለየው ሎኬሽኑ ነው እሺ እንግዲህ ወደ ሎኬሽናችን ስንመጣ ያው እንግዲህ መሃል ከተማ ወይም ዳውንታውን የሚባለው የአዲስ አበባ እምብርት ለጋር ላይ ነው የምንገኘው ሳይታችን ያለበት ሁኔታ አሁን ላይ ያው በግንባታ ደረጃ ነው ያለው እሱም 84000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር የያዘ በውስጡ የንግድ ሱቅና አፓርታማዎችን የያዘ ሲሆን ትልልቅ መንደሮችን እዛ ላይ ከ65 ካሬ እስከ 163 ካሬ ወይም ከባለ 1 መኝታ እስከ ባለ 4 መኝታ የያዘ የጂ+21 ቤዝመንት 3 ግራውንድ ፓርኪንግ ያለው ሲሆን እዚህ ላይ ትልልቅ መንገዶችን ያዋሰነ ነው እሱም ማለት ወደ ሜክሲኮ ወደ ስቴዲየም ወደ ቦሌ ወደ ጨርቆስ የሚወስዱ መንገዶችን አዋስኖ የያዘ ሲሆን እዚህ ላይ ደግሞ መንግስት ትኩረት ሰጥቶ እየሰራበት ያለው ፕሮጀክት ስለሆነ ደንበኞቻችን የመጣችሁ እንድትገዙ ጥሪ እናቀርባለን እሺ እንግዲህ እዚህ ላይ ደንበኞቻችን ሁለት አይነት ሐሳብ ይዘው ነው የሚመጡት የመጀመሪያው እንደ ኢንቨስትመንት እንኳን ብንወስደው መሃል ከተማ እንደመሆኑ መጠን አካባቢው ላይ ያሉ ለጊዜያዊ እንኳን የሚከራዩ ቤቶች ከ1500 እስከ $2000 የሚከራዩ ሲሆን ለኢንቨስትመንትም የሚያዋጣ ስለሆነና እንዲሁም እንኖርበት እንኳን ብለው ቢያስቡ ልጅ የሚያሳድጉበት ኮምፓውንድ ትልቅ ስለሆነ የተለየ አማራጭ ያደርገናል እሺ እንግዲህ እዚህ ሳይታችን ላይ የንግድ ሱቅና አፓርትመንቶችን ነው እየሸጥን ያለነው ለምሳሌ የንግድ ሱቆችን ብንወስድ ከ23 ካሬ እስከ 384 ካሬ መኖሪያ ቤት ደግሞ ከባለ 1 መኝታ 65 ካሬ እስከ 163 ካሬ ባለ 3 መኝታ እንዲሁም የሰራተኛን ክፍልን ጨምሮ ይዘንላችሁ መጥተናል ወደ አከፋፈላችን ስንመጣ ደግሞ የመኖሪያ ቤቶቹ ከ9% እስከ 25% ነው የመጀመሪያ ክፍያችን የምንጠይቀው ሌሎቹ በፕሮግረስ ደረጃ ይሆናል ማለት ነው ያ ማለት የመጀመሪያ ደንበኛ ቅድመ ክፍያው 9% ብቻ ከፍሎ ሳይቱን ግንባታ እያየ የሚከፍለው ይሆናል በ13 ዙርና በ14 ዙር ከፍሎ የሚጨርስ ሲሆን ሌላም ደግሞ ተጨማሪ ፋስት ትራክ የምንለው በአንድ አመት ከ6 ወር ውስጥ የሚረከቡ ወይም ቶሎ መረከብ ለሚፈልጉ ደንበኞች በካሬ 94000 ብር ያቀረብነ ሲሆንና ቅድመ ክፍያም 25% ቀሪውንም በግንባታ ሂደት ሆኖ በ8 ወር በ8 ዙር ከፍሎ የሚጨርሰው ይሆናል እንግዲህ የአከፋፈላችን ሂደት
9 እስከ 25% ይሆንና እንግዲህ በዚሁ ሳይታችን ላይ ያው ትልቅ የሆነ የበዓል ልዩ ቅናሽ ይዘንላችሁ መጥተናል። እሱም ከ10 እስከ 30% ቅናሽ አድርገናል። በቤቶችና በንግድ ሱቆች ላይ ለቀድሞ ለሚገዙ ደንበኞች የተለየ ቅናሽ ያገኛሉ ማለት ነው። እሱም የንግድ ሱቅና አፓርትመንቶች ላይ ይህም ቅናሽ ለ2 ሳምንት ብቻ የሚቆይ ስለሆነ ደንበኞቻችን ቀድማችሁ እየመጣችሁ የበዓል ቅናሹን ተጠቃሚ እንድትሆኑ እንጋብዛለን። እሺ እንግዲህ ጊፍት ሪል ስቴት ከሌሎቹ ለየት የሚያደርገው በኮምፓውንድ ወይም በመንደር ማህበረሰብን እንገነባለን የሚለው ቃል ነው እንግዲህ የሚገልጸው ጊፍትን። ያ ማለት ከመንደር አያት ይጀምርና አያት ልዩ የሆነ ኮምፓውንድ ሙሉ ነገር ያለው እሱን ሰርቶ ያስረከበ እንዲሁም ደግሞ ለሲኤምሲ አካባቢ ትልቅ እንደዚሁ መንደር ወይም ቪላ ቤቶችን አፓርታማዎችን ጨምሮ ሰርቶ ያስረከበ ለ3 አስርት ዓመታት በግንባታ ላይ የቆየ አሁን ደግሞ በአራተኛ መንደሩ ለጋር 84000 ካሬ ያረፈ ይዞ ሲመጣ በታላቅ ደስታ ነው። እሺ እንግዲህ ጊፍት ሪል ስቴት የሚታወቀው በኢትዮጵያ ብር ብቻ ነው። ውላችንም ሽያጫችንም በኢትዮጵያ ብር ብቻ ነው የሚሆነው። እንግዲህ የሳይትና የቢሮ ቆይታችንን ይሄን ይመስላል። እንደወደዳችሁ ተስፋ እናደርጋለን። ቀድሞ ለመምረጥና ቦታ ለመያዝ ስክሪኑ ላይ ባለው ስልክ ይደውሉልን። ለአጭር ጊዜ የሚቆይ ቅናሽ ስለሆነ። እሺ መልካም በዓል። እናመሰግናለን።